ሰላም የቼክ ዋሌክስ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት መረጃ የኢትዮጵያን የቤት ገበያ ሙሉ በሙሉ ሊቀይር የሚችል የመንግስት ውሳኔ ነው። ኮንዶሚኒየም ተስፋ አድርጋችሁ የምትጠብቁ መንግስት አዲስ አቅጣጫ ይዞ ብቅ ብሏል። ትኩረቱ ከኮንዶሚኒየም ቤቶች ግንባታ ወደ ኪራይ ቤቶች ግንባታ ዞሯል። ይህ ለምን ሆነ? ዓመታዊ የቤት ፍላጎታችን ስንት ደረሰ? የውጭ ባለሀብቶችስ እዚህ ውስጥ ምን እየሰሩ ነው? እስከ መጨረሻው አብራችሁን ቆዩ። ዝርዝሩን አንድ በአንድ አካፍላችኋለሁ። ጉዳዩ እንዲህ ነው። የገንዘብ ሚኒስቴር፣ የኢንቨስትመንት ኮሚሽን እና የአውሮፓ ንግድ ምክር ቤት በጋራ አንድ ሚስጥራዊነት ያለው ቢያንስ ለብዙዎቻችን ያልደረሰ ጥልቅ ሰነድ አውጥተዋል። በዚህ ሰነድ መሰረት ኢትዮጵያ ውስጥ በዓመት 486,000 ቤቶች ይፈለጋሉ። ምክንያቱም አዲስ የሚመሰረተው የቤተሰብ ቁጥርና ወደ ከተማ የሚሰደደው ሰው ቁጥር በየዓመቱ በ5% እያደገ ነው። ግን መንግስት በዓመት ማቅረብ የቻለው 165,000 ቤቶችን ብቻ ሲሆን ይህ ማለት በየዓመቱ በመቶ ሺዎች የሚቆጠሩ ቤተሰቦች ቤት አልባ እየሆኑ ወይም በጠባብ ቤት እየተፋፈኑ ነው ማለት ነው። የቤት ፍላጎቱ አቅርቦቱን እጥፍ ድርብ በልጦታል። ይህ ከፍተኛ እጥረት ደግሞ የቤት ክራይን ሰማይ አስነክቶታል። ታዲያ መፍትሄው ምንድን ነው? ሰነዱ እንደሚጠቁመው መንግስት የውጭ ባለሀብቶችን ወይም ኢንቨስተሮችን እየተማጸነ ነው። ኑ መሬት እንሰጣችኋለን፣ በተለያየ መንገድ እንደግፋችኋለን፣ እናንተ ብቻ መካከለኛ ገቢ ያለውን ህብረተሰብ የሚሆኑ የኪራይ ቤቶችን አልሙልን እያለ ነው። አሰራሩ የመንግስትና የግል አጋርነትን ወይም ፐብሊክ ፕራይቬት ፓርትነርሺፕ ይባላል። ባለሀብቱ ቤቱን ይገነባል፣ ለ20 እስከ 30 ዓመታት እያከራየ ትርፉን ይሰበስባል። በመጨረሻም ዋናውን ገንዘብ እና ትርፉን ካወጣ በኋላ ቤቶቹን ለመንግስት አስረክቦ ይወጣል። ለዚህ ማሳያ የሚሆነው ደግሞ የጫካ ቤቶች ፕሮጀክት ነው። ይህ ፕሮጀክት ብቻ ወደ 51.5 ቢሊዮን ብር ይፈልጋል። ከዚህም ባሻገር ለተለያዩ የመንግስት ሰራተኞች የተለያየ ቤት ለመገንቢያ የሚሆን ብዙ ሚሊዮን ዶላሮችን ይጠይቃል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በፓርላማ ላይ አንድ እውነት ተናግረው ነበር። ሁሉንም ኢትዮጵያዊ የቤት ባለቤት እንዲሆን ማሰብና መስራት ብዙ የሚቻል ጉዳይ አይመስለኝም። ዋናው ዓላማ ሰው ከቦታ ቦታ ሲንቀሳቀስ የኪራይ ቤት እንዳያጣ ማስቻል ነው ብለዋል። አያችሁ አይደል? አቅጣጫው ከባለቤትነት ወደ ተደራሽ ኪራይ ቤት ተቀይሯል። የቤት ባለቤት መሆን የቅንጦት እየሆነ ነው። ይህንን የኪራይ ቤት ችግርና የኑሮ ውድነት ጫና ለመቅረፍ በመጪዎቹ ዓመታት 1.5 ሚሊዮን ቤቶችን እንገነባለን ብለዋል። ግን በምን ፍጥነት? እዚህ ጋር ነው ቴክኖሎጂ የሚገባው። በአንድ ወር ወይም ከዚያ ባነሰ ጊዜ ውስጥ ተገጣጥመው የሚያልቁ G+3 ቤቶች ቴክኖሎጂ ወደ ሀገር ውስጥ ገብቷል። በቅርቡም አዲስ አበባ ውስጥ 4 ወይም 5 ሳምፕል ቤቶች ይገነባሉ ተብሏል። የብረትና የመስታወት ፋብሪካዎችም ለእነዚህ ቤቶች ተዘጋጅተዋል። እንግዲህ ሙሉ በሙሉ ተስፋ የሚያስቆርጥ ነገር አይደለም። ከዚህ ቀደም 20/80 40/60 የተመዘገቡትስ ለእነሱ ምን አዲስ ዜና አለ የሚል ደግሞ ጥያቄ ካለ በአዲስ አበባ ከተማ አስተዳደር በኩል በ2018 በጀት ዓመት 100,000 ቤቶችን ለመገንባት ታቅዶ በአሁኑ ሰዓት የ90,000 ቤቶች ግንባታ በአስደናቂ ፍጥነት እየተካሄደ መሆኑ ከንቲባ አዳነች ደግሞ ገልጸዋል። በ17 ሳይቶች በገርጂ፣ ቱሉ ዲምቱ፣ ገላንጉራ፣ አቃቂ ቃሊቲና ነፋስ ስልክ ላፍቶ ግንባታው ሌሊት ከቀን እየተፋጠነ ነው። ከነዚህ ውስጥ 50,000 ቤቶቹ በከተማው በጀት፣ የተቀሩት ደግሞ 50,000 ቤቶች በመንግስትና በግል አጋርነት እየተገነቡ ነው። ግንባታው ጥራቱን እየጠበቀ እንዲሆን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ እያማከረ ነው። እንግዲህ የቤት ጉዳይ በኢትዮጵያ አዲስ ምዕራፍ እየተጀመረ ነው። የአዲሱ የቤቶች ፖሊሲ በቅርቡ ይጸድቃል ተብሎ ይጠበቃል። እናንተ ስለዚህ አዲስ አቅጣጫ ምን ታስባላችሁ? መንግስት ትኩረቱን በኪራይ ቤቶች ላይ ማድረጉ ትክክል ነው ወይስ የዜጎችን የቤት ባለቤት የመሆን ህልም የሚገድል ነው? ሀሳባችሁን ኮመንት ላይ ጻፉልን። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። አዳዲስና አጓጊ መረጃዎችን በየጊዜው እንዲደርሳችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ቼክ ዋሌክስ ነበርኩ። በሌላ ቪዲዮ እስክንገናኝ ቻው።